ታሪካችን የሚጀምረው በጣም ቀዝቃዛና ነፍስ በሌለው ቢሮ ውስጥ ሲሆን ድንገተኛ የሆነ የጥፊ ድምጽ በአየር ላይ ያስተጋባል። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዚህ ጊዜ ዋና ገጸ ባህሪያችን የሆነችውን ሪያን በጉንጯ ላይ በቀላው ምልክት ምክንያት የተፈጠረባትን ንዴት ስሜቷን ሙሉ በሙሉ ሲቆጣጠረው እንመለከታለን። ይህ የመጨረሻው ክህደት እንደሆነ በማሰብ ከስራ ባልደረባዋ ሊና ጋር ስትነጋገር ድምጿ ዝቅተኛና እየተንቀጠቀጠ ስለነበር ሪያ ይሄ ስለ ወንድ ይመስልሻል ብላ ትጮህና ነገሩ ከዚያ የዘለለ መሆኑ እንረዳለን። ምክንያቱም ሊና የሪያ ስራ መስረቅ ብቻ ሳይሆን ቦታዋን ለማስጠበቅ ካለቃቸው ጋር ግንኙነት መጀመሯን ከታሪኩ እንረዳለን። ሌላ ምርጫ እንደሌላትና አጠቃላይ የስራ ህይወቷ በውሸት ላይ የተገነባ መሆኑን የተሰማት ሪያ ሊና ካለቃቸው ጀርባ እንደተደበቀችና እሷ በቀላሉ እጅ እንደምትሰጥ ብታስብም እንደተሳሳተች ትነግራታለች። ከዳተኛዋ ሊና መልስ ለመስጠት እንኳ ጊዜ ሳታገኝ ሪያ ለስራዋ ለሙያዋና ለራሷ በገነባችው ህይወት በሙሉ ጀርባዋን ትሰጥና ምንም አይነት ክርክር የማይፈቅድ ቁርጠኝነት በተሞላበት ሁኔታ ጥላት ትሄዳለች። ምክንያቱም የስራ መልቀቂያዋ ቀድሞውኑ ባለቃው ጠረጴዛ ላይ ተቀምጦ እንደነበር እንረዳለን። ከጥቂት ሰዓታት በኋላ ሪያ በፍጥነት ለማየት ያላሰበችው የትውልድ ከተማዋ አውቶቡስ ላይ ስትወርድ እናያለን። በጣም ግራ የተጋባችና የተሸነፈ ስሜት እየተሰማት መጀመሪያ የደወለችው ለቅርብ ጓደኛዋ ኪራ ሲሆን የኪራ ትንሽ ልጅ በአቅራቢያው በሚጫወትበት ትንሽ መናፈሻ ውስጥ ይገናኛሉ። ኪራ የጓደኛዋን የሐዘን ገጽታ ስታይ ሞቅ ያለ እቅፍ ብትሰጣትም ነገሩ ወዲያውኑ በጭንቀት በተሞላ ድምጽ ይከተልና ሪያ ፊትሽን ማን መታሽ ብላ የኪራ አይኖች በፍርሃት ሲሰፉ እናያለን። የሪያን የተወሳሰበ የፍቅር ታሪክ ስለምታውቅ ወዲያውኑ ወደ ተሳሳተ መደምደሚያ በመድረስና ነገሩ ከወንድ ጋር የተያያዘ መሆን አለበት ብላ በማሰብ ባለትዳር ሰው ጋር ግንኙነት እንደጀመርሽ እንዳትነግሪኝ ብቻ ብላ ስትጮህባት ሪያ በደከመ ፈገግታ ከቦርሳዋ ውስጥ ሜካፕ አውጥታ ከበስተጀርባ ያለችው ሊና እንደሆነችና ነገሩ እንደዚያ እንዳልሆነ ትነግራታለች። ከዚያም ስለተሰረቀ ፕሮጀክትና በቢሮ ውስጥ ስለተፈጠረው አስቀያሚ ግጭት ሙሉውን ታሪክ በፍጥነት ካስረዳቻት በኋላ በመጨረሻም ስራዋን እንደለቀቀችና በሌላ ከተማ አዲስ ቤት እንደገዛች ነገር ግን እንደገና ከመጀመሯ በፊት አእምሮዋን ለማጥራት ቦታ እንደሚያስፈልጋት ትነግራታለች። ታሪኳን እንደጨረሰች ስልኳ ይጮህና ጥሪው ኢያን ከሚባል የድሮ ጓደኛዋ መሆኑን ስታይ ኪራ ቅንድቧን ከፍ ታደርጋለች። ወደ ከተማ መመለሷን ሰምቶ መሆን እንዳለበት የተረዳችው ኪራ እሱ እየመጣች እንደሆነ ያውቅ እንደነበር ስትጠይቃት ሪያ በቁጭት ስሜት ጥሪውን ችላ ትለዋለች። በእሱ ግትርነት ተበሳጭታ እሱ ሁልጊዜ በአካባቢ ያንዣብባል፣ ይሄ ልጅ እስከ መቼ ሊከተለኝ እንዳሰበ አላውቅም ብላ ስትበሳጭ እናያለን። ወደ ቤተሰቧ ቤት ስትመለስ ሪያ ወዲያውኑ በአክስቷና በአያቷ ሞቅ ያለ አቀባበል ቢደረግላትም ድንገተኛ ጉብኝቷ ያስከተለው ደስታ በጣም አጭር እንደነበር እናያለን። ለእሷ የሚበጀውን እንደሚያውቁ በማሰብ አክስቷ ሪያ ከደረሰችበት ከጥቂት ደቂቃዎች በኋላ ለእሷ ፍጹም የሆነውን ሰው እንዳገኘችላት ስሙ ዶክተር ኮል እንደሆነና ዛሬ ወደ ቤቱ እንደሚመጣ ትነግራታለች። በዚህ ድንገተኛ ዝግጅት በጣም የተጫናትና እንደተዋጠች የተሰማት ሪያ ወደ ክፍሏ ፈግፍጋ ከጥቂት ደቂቃዎች በኋላ የዶክተር ኮል መምጣት ስትሰማ ከዚህ ሁኔታ ለማምለጥ በጣም ስለፈለገች መስኮቷን በድንገት ትከፍትና እንደ ዕድል ሆኖ አንድ ወጣት የማጓጓዣ ሰራተኛ ከጎረቤት ግቢ ሲወጣ ታያለች። ብቸኛ ዕድሏ መሆኑን ስላየች ሄይ ልትረዳኝ ትችላለህ ብላ ስትጠራው ያለምንም ማመንታት መልከ መልካሙ ወጣት ከመስኮቱ እንድትወርድ ሲረዳት የፊቱ ገጽታ ግራ መጋባትና መዝናናትን እንደሚያሳይ እንመለከታለን። ቤተሰቧ የተከፈተውን መስኮትና ድንገተኛ መጥፋቷን ሲያውቁ ሪያ ከራሷ የእንግዳ መቀበያ ድግስ ሸሽታ በከተማው ጎዳናዎች ላይ መዞር እንደጀመረች እንረዳለን። በመጨረሻም ሆዷ ወደምትወደው የሩዝ ሱቅ ፍለጋ ቢመራትም ቦታውን በቀላሉ ማግኘት ስላልቻለች ተስፋ ልትቆርጥ ስትል በድጋሚ ያንን ልጅ ታየውና እሱም እሷን እንድታመልጥ የረዳት የማጓጓዣ ሰራተኛ መሆኑን እንረዳለን። እሱ ስልክ ላይ ቢሆንም በጃኬቱ ላይ ያለው አርማ እየፈለገችው ካለው ሬስቶራንት ጋር ተመሳሳይ መሆኑን ስትመለከት ልቧ በደስታ ይመታል። በአዲስ የተስፋ ስሜት ተሞልታ ወደ እሱ ትቀርብና ብዙም ሳይቆይ ስሙ ካይ መሆኑን ከመረዳቷን ባለፈ
እሱም በሚገርም ሁኔታ በጣም ተግባቢ ሆኖ ታገኘውና ከትንሽ ማባበል በኋላ ሱቁ ድረስ ሊያደርሳት ይስማማል። በዚያው ቀን አመሻሽ ላይ ሪያ ወደ ቤት ተመልሳ የሚጠብቃትን ተግሳጽ ለመቀበል ወደ ውስጥ ስትገባ የቤተሰቧን ጥያቄዎች ለመከላከል በድፍረት እኔ የምፈልገው ከኔ የሚያንሱ ወንዶችን ብቻ ነው፣ ምናልባት 6 ወይም 7 ዓመት የሚያንሱኝ ብላ ቤተሰቦቿን ለማስደንገጥ ብትሞክርም አያቷ ግን ምንም አልተደናገጠችም። ከዚህ ቀደም የነበረችበትን ለመሸፈን መንገድ እየፈለገች ያለችው ሪያ ከኪራ ጋር እንደነበረችና እግሯን እንደተሰበረች ብትናገርም በሚገርም ሁኔታ ቃላቶቹ ከአፏ እንደወጡ ስልኳ ይደወልና የደወለችው ኪራ ስትሆን በትክክል ተንሸራታ ቁርጭምጭሚቷን እንደሰበረች ስትነግራት ነገሩ አስቂኝ ይሆንብናል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። በማግስቱ ሪያ ኪራን ለመጠየቅ ሆስፒታል እያለች አለሟ በድንገት ይገለበጣል። ምክንያቱም በሚቀጥለው ክፍል ውስጥ የራሱን አያት ለመጠየቅ የመጣው ካይ እንደነበር አያቶቻቸው የድሮ ጓደኛሞች ስለነበሩ በልጅ ልጆቻቸው መካከል መተዋወቅን ይፈጥራሉ። በዚህ ጊዜ ሁሌም ወሬ የምትወደው ኪራ ለሪያ በሹክሹክታ እንደ ካይ ያለ መልከ መልካም ልጅ አይተሽ ታውቂያለሽ ብላ ስትጠይቃት ወሬው በድንገት ወደ ካይ የሴት ጓደኛ ሲዞርና ስሟ ሊና መሆኑ ሲገለጽ ደስታው ሁሉ ይጠፋል። ስሙ እንደ መርዝ አየር ላይ ሲሰቀልና የሊና አሸናፊነት ፈገግታ፣ የጥፊው ህመምና የተሰረቀው ፕሮጀክት ትውስታ በሪያ አእምሮ ውስጥ እንደ እሳት ሲያልፍ የነገሩ ኢፍትሃዊነት በልቧ ውስጥ ይፈላና ከካይ ጋር ሆስፒታሉን ለቀው ሲወጡ ሪያ ራሷን መቆጣጠር አቅቷት በንዴት ተሞልታ በጠበበ ድምፅ የሴት ጓደኛ ካለቃችን ጋር እየማገጠችብህ ነው ብላ ስትነግረው እናያለን። ውጤቱ ወዲያውኑ ታይቶና የተደናገጠው ካይ ከሊና በስልክ ማብራሪያ ሲጠይቅ ሪያ ለቀጥተኛነቷ የጥፋተኝነት ስሜት ስለተሰማት ይቅርታ ለመጠየቅ ወደሚሰራበት መጠጥ ቤት ትሄዳለች። ነገር ግን መምጣቷ ከሌላ ችግር ጋር ይገጣጠማል። ምክንያቱም የድሮ ጓደኛዋ ኢያን እዚያ ስለነበረ እሱን ስታይ ሪያ በጣም ደንግጣ ወደ ሴቶች መጸዳጃ ቤት ትሸሻለች። ኢያን ተከትሏት ሊይዛት ሲል በድንገት ካይ በመስኮት በኩል ገብቶ ከሌላ ሲሆንላትና በዝምታ የለበሰውን ጃኬት ሲሰጣት እናያለን። ሁኔታው እየተባባሰ ሲሄድ ሌላ የምታውቀው ፊት ከህዝቡ መካከል ብቅ ይላል። እሱም የሸሸችው ሰው ዶክተር ኮል መሆኑንና መድረክ ላይ እየዘፈነ እንደሆነ እንረዳለን። የእሷን ጭንቀት አይቶ ከኢያን ጋር በመነጋገር ሁኔታውን በእርጋታ ሲያረጋጋው ውጪ ላይ ሪያ ልታመሰግነው ትሞክርና በቀልድ መልክ ለፍቅር ቀጠሮ ብትጠይቀውም እሱ በፈገግታ ትልልቅ ሴቶችን ለፍቅር አልጠይቅም ሲል ይመልሳል። ነገር ግን በአይኖቹ ውስጥ ያለው ደግነት እውነተኛ መሆኑን እናያለን። በማግስቱ ሪያ ከኢያን ጋር ያለውን ነገር ለማጥራት ወስና መጠጥ ቤት ውስጥ አግኝታው ከዓመታት በፊት በተፈጠረ ጠብ ያገኘውንና ሁልጊዜ እሷን ሲወቅስበት ስለነበረው የድሮ ጠባሳ ስትጠይቀው ንግግሩ እየሞቀ ሄዶ ኢያን ንዴቱን መቆጣጠር አቅቶት ወደ እሷ ሲወነጨፍ ለደህንነቷ ተጨንቆ የተከተላት ዶክተር ኮል በመካከላቸው ገብቶ ለእሷ የታሰበውን ቀላል የመቁሰል አደጋ በእጁ ላይ ይቀበላል። የገዛ እህቱ እሱን ለማረጋጋት ስትሮጥ ማየቱ በመጨረሻ ኢያንን ወደ ህሊናው ሲመልሰውና በሀፍረት ተውጦ ወደ ኋላ ሲያፈገፍግ እንመለከታለን። በዚያው ምሽት ሪያ ከሊና ጋር ባላቸው የጋራ ግንኙነት በመጠጥ ቤቱ ውስጥ በነበረው እንግዳ ክስተትና በተከታታይ በተከሰቱ ትንንሽ አጋጣሚዎች ምክንያት ከካይ ጋር የሆነ የስሜት ክር እንደተፈጠረ ይሰማታል። በአንድ የፍራፍሬ መሸጫና ቤቱ ውስጥ መብራት ሲጠግን በነበሩ ትናንሽ ጊዜያት ውስጥ ልታውቀው የምትፈልገው ደግና የተቸገረ ነፍስ እንዳለው ትመለከታለች። የካይ አያት በመካከላቸው ያለውን ፍቅር ስታይ አንድ ጊዜ ከሰዓት በኋላ ሪያን ለብቻዋ ወስዳ የካይን አሳዛኝ ታሪክ ስትነግራት በእናቱ ውድቅነትና በአባቱ በለጋ ዕድሜው መሞት ምክንያት አስቸጋሪ የልጅነት ጊዜ እንደነበረውና የትግልና የዝምታ ህይወት እንደኖረ እንረዳለን። ይህ መገለጥ የሪያን ለእሱ ያላትን የመከላከል ስሜት ሲያጠነክርላትና ልቡን የመጠበቅ ጥልቅ ፍላጎት ሲሰማት እናያለን። በኋላ ላይ ኢያን ጥጋት ይዞ ለረዥም ጊዜ የያዘውን ፍቅር ሲናዘዝላት እሷ እንደ ወንድም ብቻ ልታየው እንደምትችል ትነግረዋለች። ምክንያቱም ልቧ ቀድሞውን ወደ ሌላ አቅጣጫ ማዘንበሉን እንረዳለን። አንድ ምሽት ከካይ ጋር ረጅም የመኪና ጉዞ ካደረጉ በኋላ ጸጥ ባለ ጨለማ ቦታ መኪናቸውን ሲያቆሙ እየኖሩ ባልተነገሩ ስሜቶች ተሞልቶ ነበር።
እርስ በእርሳቸው ይበልጥ ሲቀራረቡና ፊታቸው ኢንቾች ብቻ ሲቀራቸው በድንገት እንደ ጥንድ ደማቅ የመኪና የፊት መብራቶች ሲያበሩባቸው በዚህ ጊዜ ያን ከሩቅ ሆኖ እየተመለከታቸው እንደሆነና ፊቱ በንጹህ ቅናት ተሞልቶ ሲመለከታቸው እናያለን። የውሸት ግንኙነታቸው ብዙም ሳይቆይ ወደ እውነትነት ሲቀየር በአንድ የአካባቢ ፌስቲቫል ላይ ካይ የሪያን እጅ ሲይዝ ሪያ እውነተኛ ጥንዶች እንደዚህ እጅ ለእጅ ይያዛሉ ብላ በሹክሹክታ ብትናገርም ለመጀመሪያ ጊዜ እንደ ውሸት እንዳልተሰማት እናያለን። ነገር ግን ይህ ሰላማዊ ጊዜያቸው ሊና በድንገት ብቅ ብላ ካይን መልስ እንዲሰጣት ስትጠይቅ ቢበጠበጥም ካይ ግን አይኖቹን ሪያ ላይ ተክሎ ግንኙነታቸው ካበቃለት ቆይቷል በማለት በእርጋታ እንደነገራት እንረዳለን። በአንድ የክፍል ጓደኛቸው ሰርግ ላይ ድራማው ወደ ከፍተኛ ደረጃ ይደርስና ሊና ጥግ ስታስይዛት ሪያ ካይ የወንድ ጓደኛዬ ነው ስትል የተናገረቻቸው ቃላት እንደ መከላከያ ጋሻ ቢሆኑም እውነትነትም ያላቸው እንደሚመስሉ እናያለን። በኋላም ዶክተር ኮል አግኝቷት ስሜቱን ቢናዘዝላትም እሷ ግን በእርጋታና በቁርጠኝነት ጥያቄውን ውድቅ ስታደርግበት እንመለከታለን። በዚያው ምሽት ድግሱ እየቀጠለ ሳለ ካይ ሰክራና በስሜት ተውጣ የነበረችው ሪያን አግኝቶ በልባቸው ውስጥ ያለውን ሁከት የሚያስተጋባ በሚመስለው የባህር ዳርቻ ጸጥታ ወዳለበት ቦታ ከወሰዳት በኋላ በሆቴሉ ኮሪደር ውስጥ ወደ ክፍሏ ይዟት ሲገባ በመጨረሻ ግድግዳዎቹ ይፈርሱና ስለ ያለፈ ህይወታቸው፣ ስለ ህመሙና ስለ እናቷ ሞት ያላትን ሀዘን ይነጋገራሉ። ካይ ድምፁ በሹክሹክታ ከአንድ ሰው ጋር ከተላመድኩኝ በጭራሽ አለቅ ብሎ ሲያስጠነቅቃት እኔም እንደዛው ነኝ ስትል እሷም ስትናዘዝለት ልቧ ሊገልጸው በማይችለው ስሜት እየተሰቃየ እንደነበር እንረዳለን። ልክ ነገሮች መስመር መያዝ ሲጀምሩ ካይ ስልክ ጥሪ ስለሚደርሰው ሁሉም ነገር ሲናጋ የራቀችው እናቱ እንደታመመችና የአጥንት መቅኒ ንቅለ ተከላ እንደሚያስፈልጋት እንዲሁም እሱ ብቸኛው ተዛማጅ እንደሆነ ይነገረዋል። የአያቱ ማስጠንቀቂያና የራሱ ጥልቅ ህመም ቢኖርም መሄድ እንዳለበት አውቆ በማግስቱ ጠዋት ሲሄድ በመካከላቸው በተፈጠረው ድንገተኛና አሳማሚ ርቀት ልቧ ሲሰበር የተሰማት ሪያ ገና መረዳት በጀመረችው የፍቅር ጫፍ ላይ ቆማ እንደቀረች እንረዳለን። በቀጣዩ የምናየው የአራት ትዕይንት ያልተነገሩ ቃላት የጦር ሜዳ ሲሆን በዶክተር ኮል የተረጋጋ ብስለትና በካይ ወጣትነት ግለት መካከል የተቀመጠችው ሪያ ውጥረቱ ሲጠነክር ይሰማታል። ኪራ ከዶክተር ኮል ጎን በመቆም ወጣት ወንዶች እውነተኛ ግንኙነቶችን መቆጣጠር አይችሉም ስትል የተናገረችው ንግግር በስሱ ዝምታቸው ላይ እንደ ጩቤ ቢሰካና ምሽቱ በቀዝቃዛ ስምምነት ሊጠናቀቅ ቢቃረብም የኪራ የተለየው ባል ሬን ውጭ ብቅ ብሎ ስድብ ሲሰነዝር ሰላሙ ይደፈርሳል። በጋራ የአመት ሳቅ ቅጽበት ካይ የሪንን መኪና በእንቁላል ይደበድበውና ቡድኑ በጓደኛቸው ሃን ወደሚተዳደረው ክለብ ሲያመልጡ እናያለን። ከሌሎቹ ርቆ በሚገኘው የክለቡ ደብዛዛ መብራቶች ውስጥ ሪያ ካይን አግኝታው ለእንቁላሎቹ ልትከፍለው ብትሞክርም እሱ ግን እምቢ ይላታል። ከጥቂት ቆይታ በኋላ ካይ መድረክ ላይ ይወጣና ጫጫታ የነበረው ክለብ የታወቀ ዜማ መጫወት ሲጀምር ጸጥ ሲል አይኖቹ በህዝቡ መካከል ሪያን አግኝታው አንድ ሰው ይህን ዘፈን ዘፍኖልኝ ነበር ይላል። ይህ ዘፈን በሰርጉ ግብዣ ላይ ሰክራ ከልቧ በዘፈነችለት ዘፈን ጋር ተመሳሳይ እንደሆነ ስንረዳ አሁን እሱ መልሶ ሲዘፍንላት ድምፁ ጮክ ብሎ መናገር በማይችለው ስሜት ተሞልቶ ስለነበር ሙሉ በሙሉ የተረበሸችው ሪያ ወደ ሌሊቱ ስትሰወር እንመለከታለን። በማግስቱ ሁለቱም እርስ በእርስ ለመራራቅ ቢሞክሩም በአንድ ትንሽ ካፌ ለቁርስ ተገናኝተው በተለያዩ ጠረጴዛዎች ላይ ሲቀመጡ አየሩ ባልተነገሩ ነገሮች ተሞልቶ እናያለን። ከዶክተር ኮል ፀሐይ ስትጠልቅ አብረው እንዲያዩ የሚጋብዝ የድምፅ መልእክት ሲደርሳት ይህ የካይን ሆድ የበለጠ ያበግነዋል። በኋላም የእሷን የማህበራዊ ሚዲያ ፖስት አይቶ ከዶክተር ኮል ጋር እንደሄደች በመፍራት ወደ ባህር ዳርቻ ሲፈጥን እሷን እዚያ ብቻዋን ማዕበሉ ስትመለከት ያገኛታል። የሄድሽ መስሎኝ ነበር ብሎ በለስላሳ ድምፅ ሲነግራት ተመልሼ ልምጣ ስትል ጠይቃው በመካከላቸው ያለውን ርቀት በመዝጋት ትንፋሿን በሚሰርቅ ሁኔታ ሲስማት እንመለከታለን። በሞተር ወደ ቤት የሚደረገው ጉዞ እንደ አዲስ ጅምር ቢሰማቸውም ባትሪው ሲያልቅ ጉዟቸው ወዲያውኑ ስለተቋረጠ ቀሪውን መንገድ እየገፉ እንዲሄዱ ይገደዳሉ። የጋራ ሳቃቸው በጸጥታው ጎዳናዎች ላይ ያስተጋባ የነበረ ቢሆንም ቤቱ ሲደርሱ ግን ሰላማቸው እንደገና ይሰበራል። ምክንያቱም እሱ ማውራት ሲፈልግ እሷ ግን ገፍታ ስታርቀው እናያለን።
ከዚያም ግድግዳው ላይ አስደግፎ ከንፈሮቹ እንደገና የእሷን ሲያገኙ በዚህ ጊዜ እሷ መልሳ ስትስመው በመካከላቸው እሳት ሲነድ እናያለን። የሚቀጥሉት ቀናት በተሰረቁ እይታዎችና በስሱ ጊዜያት የተሞሉ እንደነበሩና በንዴት ወሮሯቸው የነበሩት አበቦች በመተካት በአትክልቷ ውስጥ ሲሰራ እንመለከታለን። እሷ የሰጠችው የታመመው የወርቅ አሳ እንዳልተጣለና ይልቁንም በቅርበት ሊንከባከበው በሚችልበት በተለየ ጎድጓዳ ሳህን ውስጥ ተቀምጦ ስታገኘው ይህ ትንሽ ነገር ቢሆንም ብዙ ትርጉም እንደነበረው እንረዳለን። የመጀመሪያ ይፋዊ ቀጠሯቸው በኪራ የ8 ዓመት ልጅ ኤሊ አማካኝነት ክትትል ሲደረግበት በመዝናኛ ፓርክ ውስጥ ብልሁ ልጅ በፍጥነት ራሱን ለማዝናናት ወስኖ ሪያንና ካይን ቀኑን እንዲዝናኑ ቢተዋቸውም ደስታቸው ከሊና በመጣ የጽሑፍ መልእክት ሲቋረጥና የጥንቱ ጥላ አሁንም እንደሚያንዣብብ እናያለን። ሪያ ግንኙነቱን ለአንዴና ለመጨረሻ ጊዜ ለማቆም ወደ ገበያ ወስዳ ኤሊ ይህ ምልክት ነው ከእሷ ጋር በጭራሽ እንዳታወራ ብላ የሰጠችው ሲሆን በዚያ ምሽት በቤቱ ጣሪያ ላይ በብርድ ልብስ ተጠቅልለው ፀሐይ ስትጠልቅ አብረው ሲመለከቱ በሰማዩ ስር ካይ በመጨረሻ ያለፈ ህይወቱን ሚስጥሮች እንደሚያካፍላት እንመለከታለን። አያት ብሎ የሚጠራት ሴት በደም ሳይሆን በምርጫ እንደሆነች የእንጀራ አባቱ እናት ስትሆን የገዛ እናቱ ጭካኔ ሊቋቋሙት በማይችሉበት ጊዜ እሷ እንደሆነች ያስገባችው እና ከሪያ የተለየው የአጥንት መቅኒ ልገሳ ለራቀችው እናቱ ሳይሆን ለኪራ እንደነበር ሲነግራት ይህ መገለጥ ሪያ ስለ እሱ ታውቃለች ብላ ያሰበችውን ሁሉ እንደገና እንድታስብና ለዝምተኛ ጥንካሬው ያላትን አድናቆት ሲያጠናክርላት እናያለን። ነገር ግን አዲስ ያገኙት ሰላም ስስ እንደነበርና የካያ አክስት ልጅ ኒያ ከትንሽ ከተማቸው ለማምለጥ ባላት ፍላጎት ተውጣ ዕዳ ለመክፈል ህገወጥ የፎቶ ቀረጻ ለመስማማት በአንድ አዳኝ ወኪል በተዘጋጀ ወጥመድ ውስጥ ስትወድቅ ሪያ ሴራውን ስታውቅ እሷና ካይ ወደ ሆቴሉ ሲፈጥኑ እንመለከታለን። ካይ ሰዎቹን በአካል ሲጋፈጥ ሪያ ደግሞ የደነገጠችውን ኒያን ስትከላከል ከክስተቱ በኋላ ሪያ የራሷን የድርጅት ክህደትና የስራ ውድቀት ታሪክ አካፍላት አንድ ጊዜ በጣም ሩቅ መስላ ከታየችው ልጅ ጋር የጋራ መግባባት ታገኛለች። እሷን ለመርዳት ቃል ገብቶ ካይ ኒያን ወደ እውነተኛ የሙዚቃ ትምህርት ቤት ለማስገባት ስልክ ቢደውልም የውጭው ዓለም ጫና ማሳደሩን ይቀጥላል። ጓደኞቻቸው የካይን ቋሚ ስራ ሳይኖረው ሪያን የመደገፍ ችሎታውን ሲጠይቁ የቀድሞ አለቃዋ ኒዮ የሚባል ሰው እንደገና ብቅ ብሎ ወደ ቀድሞ ህይወቷ ሊመልሳት መሞከር ብቻ ሳይሆን ልትቋቋመው የማትችለውን አንድ ነገር ሲያቀርብላት ይኸውም ስለጠፋው የእናቷ ቀለበት መረጃ እንደሆነ እንረዳለን። ካይ ሪያን ከኒዮ ጋር ስትገናኝ ሲያይ ሁኔታው ተባብሶ በቅናትና በራስ መተማመን ማጣት ተውጦ መሬቱ ከእግሩ በታች ሲሰጥምበት ሪያ ለበጎ ጥሏት እንደሚሄድ በማመን ወደ ቤቱ ብትከተለውም የሚያገኛት የህመም ግድግዳ ነበር። በዝናብ ውስጥ የሚያደርጉት ክርክር በጣም ጨካኝ ሲሆን በጣም ሞክሬ ነበር፣ ነገር ግን አንተ ሁሉንም ነገር በጣም በቀላሉ ትወስዳለህ ብላ ስታለቅስ ድምፁ ተሰብሮ ስለ እናቷ ራስ ማጥፋት ካላት ጥልቅ ሐዘን የተነሳ የመነጨው ክሷ እንደ አካላዊ ምት ሲመታው በዝናብ ውስጥ ብቻውንና በውሃ ተነክሮ ጥሏት እንዲሄድ ሲፈቅድላት እናያለን። በማግስቱ ጠዋት ሪያ ሁሉንም ነገር እንዳለቀ በማመን ለአዲሷ ከተማ ሻንጣዋን አሽጋ ልትሄድ ስትል በአንድ ወቅት በቀልድ በውሻቸው አንገት ላይ ያስቀመጠችውን ትንሽ ካሜራ አግኝታ ስታበራው በዚያች ትንሽ ስክሪን ላይ ካይ እሷ ከተወችው በኋላ ባዶውን የባህር ዳርቻ እያናገረ ድምፁ ስሜታዊ ሆኖ ለመጀመሪያ ጊዜ ሰክራ በዘፈነችለት ምሽት ጀምሮ እንደወደዳት ሲናዘዝ እንመለከታለን። ሻንጣዋን ሳታሽግ ይልቁንም ወደ ቤቱ ተመልሳ ሮጣ በአትክልቱ ውስጥ አበባዎችን ሲተክል አግኝታው ታገባኛለህ ብላ ስትጠይቀው ጥያቄው በአየር ላይ ተሰቅሎ ተስፋ የቆረጠና የሚያምር ልመና እንደሆነ እንረዳለን። እሱ ለእሷ በተከላቸው አበቦች መካከል ተንበርክኮ ካይ ጥያቄዋን ሲቀበል በማግስቱ በመዝጋቢ ቢሮ ውስጥ በጸጥታ በተካሄደ ስነ ስርዓት ይጋባሉ። አዲሱ ህይወታቸው በመካከላቸው በሺዎች የሚቆጠሩ ማይሎች ርቀት ኖሮ ሲጀምር ሪያ ወደ አዲሱ ከተማዋ አውሮፕላን ላይ ተሳፍራ የምትመለሰው እንደተዋረደች ሰራተኛ ሳይሆን በአዲስ ዓላማ እንደታጠቀች ሚስት ነበር። የመጀመሪያ ስብሰባዋ ከኒዮ ጋር ሲሆን የእናቷን ሞት ሚስጥር እንድትፈታ ለመርዳት ዝግጁ እንደሆነና ለእሷ ሳታውቀው ሁሉንም በሚያገኝ የሚስጥር ድር ውስጥ የተጠላለፈ ሚስጥር እንደሆነ
እንረዳለን። በሪያና በካይ መካከል የነበረው ስስምነት ስለ ኒዮና ሶላ ስለምትባል ሴት ቀድሞውንም ያውቅ እንደነበር በተናዘዘበት ቅጽበት ሲፈርስ ይህ እውነት ልትቋቋመው የማትችለው ክህደት እንደሆነ እንረዳለን። ወደ ትውልድ ከተማቸው ሲመለሱ የመገናኘታቸው አስቸጋሪነት በአያቶቻቸው የማያቋርጥና እርስ በርስ በሚጋጭ የሰርግ እቅድ ሲባባስ ውጥረቱ ጸጥ ያለ ጦርነት ሆኖ ሪያ በህመምና በዝምታ ግድግዳ ጀርባ ስትደበቅ እናያለን። ነገር ግን የግል ቀውሷ በጓደኛዋ ኪራ ችግሮች ቶሎ ይሸፈናል። ምክንያቱም የተለየው ባሏ ሬን የተበደረውን ገንዘብ የሚጠይቁ የአራጣ አበዳሪ ወረበሎች የኪራን ሱቅ ሲወሩ በመጨረሻ ሬን ሲመጣ መፍትሄው ብሎ ያቀረበው ብቸኛ በስሙ ያለውን የኪራን ቤት መሸጥ እንደነበር እንረዳለን። ሬን የንብረት ሰነዶቹን ለማግኘት በሩን ሰብሮ ሲገባ ግጭቱ ተባብሶ ወደ ኪራ ሲወነጨፍ ሪያ ደርሳ ድምጿ እንደ ሹል ማስጠንቀቂያ ሲያስተጋባ ለእርዳታ የተጠራው ጓደኛቸው ሃን ሬንን ይዞት ጉዳዩ ለፖሊስ ሲተላለፍ እንመለከታለን። ከክስተቱ በኋላ ሪያና ኪራ በተጋሩት የልብ ስብራት መጽናኛ ሲያገኙ ኪራ ለሬን ሁለተኛ እድል ልትሰጠው እንደፈለገች ነገር ግን እሱ ፈጽሞ እንደማይለወጥ እያለቀሰች ስትናገር የካይን ማታለል በማሰብ ሪያ ስሜቱን ጠንቅቃ ታውቀዋለች። ካይ ወደ ቤት ሊያደርሳት ሲላት ብትስማማም በመካከላቸው ያለው ገደል እንደቀጠለ ነበር። ድምጿ ባዶ ሆኖ አልተናደድኩም፣ ኪራ የገዛ ባሏን መለየት ባለመቻሏ ብቻ ነው ያዘንኩት፣ አንዳንድ ጊዜ አጋሮቻችን ከሁሉም የሚበልጡ እንግዶች ናቸው ብላ ልቡን እንደ ጩቤ በሚወጉ በእነዚህ ቃላት ብቻውን ቆሞ ትተወዋለች። በማግስቱ የእናቷን ሞት ሚስጥር እስክትፈታ ድረስ ሰርጉን ለሌላ ጊዜ ማስተላለፍ እንዳለባቸው ስትነግረው በመካከላቸው ያለው ዝምታ ባልተነሱ ጥሪዎችና ምላሽ በሌላቸው የጽሑፍ መልእክቶች ተሞልቶ ለቀናት ሲቆይ ሁሉንም ነገር መንገር የነበረበት መሆኑን ስለሚያውቅ የካይ ልብ በጸጸት ይታመማል። በዚያው ምሽት ሪያ ሰክራ ወደ ቤት መታ ቃላቶቿ በጥልቅ እየቆረጡ ግንኙነታችን በውሸት ነው የጀመረው፣ የሶላን ቀረጻ ሰርዝሃል፣ የእናቴ ጉዳይ ምስክር ነበርክና መግለጫህን ሰርዝሃል፣ እውነቱ እንድትነግረኝ ጠብቄህ ነበር፣ ነገር ግን በጭራሽ አላደረከውም ብላ ከገጠመችው በኋላ በሩን ዘግታበት ከሚስጥሮቹ ከባድ ሸክም ጋር ትተወዋለች። በማግስቱ ጠዋት ሪያ ካይ ሻንጣ ይዞ ሲወጣ አይታ ስትከተለው ከከተማ እየወጣ እንዳልሆነ ትረዳለች። ይልቁንም በሴራው መሃል ባለው ሃናይ ግሩፕ አዲስ ስራ እየጀመረ እንደነበርና እዚያም ከተለየችው እናቱ ዩና ጋር ያያትና ሁለቱም እንደማያውቋት ሰዎች ሲሆኑ እንመለከታለን። በዚህ ጊዜ ኒዮ አንድ ቅናሽ ይዞ ወደ እሷ ቀርቦ መልሶችን ከፈለገች ቡድኑን መቀላቀል እንዳለባት ሲነግራት ሌላ አማራጭ ስለሌላት ትስማማለች። ወደ ኮርፖሬት የእፉኝነት ጎጆ ውስጥ ስትገባ ሪያ ራሷን በሃናይ ፕሮጀክት ላይ በቀጥታ ከካይ በተቃራኒ ስትሰራ ታገኛለች። በመካከላቸው ያለው ውጥረት በጣም ከፍተኛ ሆኖ ሳለ በአንድ የኩባንያ እራት ላይ ኒዮ ሆን ብሎ ወደ ሪያ በመቅረብ ካይን ሲያበሳጭ በኋላም ካይ ቅናቱ እየጨመረ ጥጋ ሲዟት ከእሱ ራቂ ሲል ቢያስጠነቅቃትም እሷ ግን የነበረብህን ነው ያደረከው ብላ በብርድ መልሳለት ገፍታው ስትሄድ እናያለን። እውነቱ በክፍሎች መገለጥ ሲጀምር ኒዮ ሶላ በሪያ የትውልድ ከተማ መሬት ለመግዛት ህገወጥ ገንዘብ እንደተጠቀመችና ይህ መሬት በኋላ የሃናይ ፕሮጀክት የሆነው በእናቷ ሞት አካባቢ እንደነበር ይገለጻል። የእንቆቅልሹ ክፍሎች እየተገጣጠሙ መሆኑንና እሱም በመሃል ላይ እንዳለ የተገነዘበው ካይ በመጨረሻ ሁሉንም ነገር ሲናዘዝ ለሪያ ቤተሰብ ፍትህ ለማግኘትና የእናቱን የዩናን ወንጀሎች ከውስጥ ለማጋለጥ ሃናይ ግሩፕን እንደተቀላቀለ እንረዳለን። ይህንንም ከእሷ የደበቀው እሷን ለመጠበቅ ብቻ ነበር። ነገር ግን ማታለሉ ጉዳቱን አስቀድሞ ስላደረሰ ሪያ በከባድ ልብ ፍቺ ብቸኛ መፍትሄ እንደሆነ ለኪራ ትነግራታለች። ነገር ግን የካይ እቅድ ቀድሞውኑ በእንቅስቃሴ ላይ ነበር። እሱም ስልታዊ በሆነ መንገድ ሊናን በፕሮጀክቱ ላይ ረዳት መሪ አድርጎ ሲሾማት ይህ እንደ ክህደት የሚመስል እርምጃ ቢሆንም በእውነቱ ቡድኑን ለማስጠበቅና ፕሮጀክቱን ከእናቱ ተጽዕኖ ለመጠበቅ የተደረገ ብልህ እርምጃ መሆኑን እንረዳለን። ከጊዜ ጋር በሚደረግ ሩጫ ካይና አጋሮቹ ዩናን ለማጋለጥ ሲሰሩ በካይና በኒዮ መካከል የሚደረግ የመኪና ውድድር የካይን ሙሉ የእምነት ቃል ለሪያ ለመስጠት መድረክ ሲሆን ቃላቶቹ ከኢንጂኑ ፍጥነት ጋር አብረው ሲወጡ በመጨረሻው መስመር ላይ ጓደኞቻቸው እውነቱን ወደ ብርሃን ለማውጣት ለመርዳት ዝግጁ ሆነው እየጠበቋቸው እንደነበር እናያለን።
ሴራው ሪያ መቼም ልትገምተው ከምትችለው በላይ ጥልቅና ግላዊ እንደነበርና የተገለጸው ዩና ብቻ ሳይሆን የሪያ እናትም በማጭበርበር ውስጥ ተይዛ እንደነበር እንረዳለን። የእንቆቅልሹ የመጨረሻው ክፍል የሪያ አባት እንደሆነና ብዙም የማታውቀው ሰው የዩናን ውድቀት ቁልፍ እንደያዘ ስንረዳ እውነቱ ሲጋለጥ የዩና ግዛት ይፈርሳል። በተሳሳቱ ዕቃዎች ምክንያት በፕሮጀክቱ ቦታ ላይ የደረሰው አስከፊ ውድመት ፖሊስ ምርመራ እንዲጀመር ሲያደርግ በጋዜጣዊ መግለጫ ላይ ዩና የአእምሮ ጤንነቱ ያልተረጋጋ መሆኑን በመጥቀስ ጥፋቱን በካይ ላይ ለማላከክ ብትሞክርም ሪያ ወደፊት ወጥታ የጋብቻ ሰርተፊኬታቸውን በመያዝ ራሷን የሃናይ ግሩፕ ቀጣይ ዋና ስራ አስፈጻሚ ሚስት መሆኗን ስታውጅና በፎቶ ማስረጃዎች የዩናን ውሸቶች ስልታዊ በሆነ መንገድ ስታፈራርስ በመስመር ላይ የተላለፈው ጠንካራ መከላከያዋ ለማይናወጥ ፍቅሯ ምስክር እንደሆነ እንመለከታለን። በመጨረሻው ግጭት ዩና ሪያን አፍና ወስዳ ካይ ሁሉንም ድርሻዎቹን እንዲፈርም ስትጠይቅ በውጥረት በተሞላ ሁኔታ ሶላ የራሷን በቀል በመፈለግ የሪያን መኪና በእሳት ስታያይዘው እናያለን። ካይ ህይወቱን አደጋ ላይ ጥሎ ከእሳቱ ውስጥ ሲያስወጣት ይህ ከራስ ወዳድነት ነፃ የሆነ ድርጊት በመጨረሻ የዩናን የጠነከረ ልብ ሲሰብረውና በኋላም በእስር ቤት ዩና የራሷን አሳዛኝ ያለፈ ታሪክ ማለትም ጥቃት፣ በጉዲፈቻ ማደግና ወደ ዛሬዋ ሴት የራትን ተስፋ የቆረጠ የህይወት ታሪክ ስትናዘዝ እንሰማለን። ያለፉት ሚስጥሮች በመጨረሻ ሲፈቱ ሪያና ካይ ወደ አንዱ ሲመለሱ እሱ ቤተሰቡ ላስከተለው አሉታዊ የህዝብ ግንኙነት ኃላፊነት ወስዶ እንደ ሃናይ ግሩፕ አዲስ ሊቀመንበር በቅንነት ለመምራት ቃል ሲገባ ጓደኞቻቸው ኪራና ሃንም የራሳቸውን ደስታ አግኝተው የፍቅር ታሪካቸው ከዓመታት ካመለጧቸው እድሎች በኋላ በቡና ሲጀምር እንመለከታለን። ታሪኩ በታላቅ ሰርግ ሲጠናቀቅ የፍቅር በዓልና እጅግ ከባዱን ማዕበል ያለፈ ፍቅር መሆኑ እንዲሁም በአንድ ወቅት ተቃርነው የነበሩት ሁለቱም ቤተሰቦች በአንድ ላይ መጥተው ንግግሮቻቸው በስሜትና በተስፋ ተሞልተው እናያለን። ካይና ሪያ ቀለበት ሲለዋወጡ ጉዟቸው ቀላል እንዳልነበር ቢያውቁም ወደዚህ ፍጹም ቅጽበት እንደመራቸው ሲረዱ ለመጀመሪያ ጊዜ በተገናኙበት ጸጥ ባለ መንገድ ላይ ሪያ ካይን በዚያ ቀን ስለነበረው የስልክ ጥሪ ስትጠይቀው እሱም ፈገግ ብሎ የሩዝ ሱቁን እየፈለግሽ እንደሆነ ሰምቼ ነበር፣ ልቀርብሽ ፈልጌ ነበር ግን በስራ የተጠመድኩ መስዬ ነበር ሲል ይናዘዝላታል። ፍቅራቸው በእውነት የታሰበ መሆኑን የተሰማት ሪያ እጣ ፈንታ ነበር ብላ ወደፊት አንድ ላይ ሲጓዙ ፊልሙ ይጠናቀቃል።